ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ እየላችሁ የመጣሁት በጣም ቆንጆ ድራማ ነውና ይህንን ዩቲዩብ ቻናልን ሰብስክራይብ እና ላይክ እያረጋችሁ ወደዚህ ቻናል ብትቀላቀሉ በጣም ደስ ይለኛል። እንግዲህ አቶ አምነንና የአምነን ወንድም ለምንድነው የተፋጠጡት? የአምነን ወንድምና ቢሌንም ምን እያወሩ ነው? ቢሌንን ለምንድነው ብቻዋን ወደ መኝታ ክፍል ሄዶ ቢሌንን ስለምንድነው ማዋራት የፈለገው የአምነን ወንድም? ነገር ግን አንዳንድ ነገር የምትችለውን ነገር አምነንና እሷ ለምን ሚስትና ባል ሆነው ለምን መለያየት እንደፈለጉና አምነን ለምን ከእሷ መራቅ እንደፈለገና በእሷ ላይ ሴት እንደያዘ ውስጡ በጣም ወንድሙ እያመመው ነበረ። ነገር ግን ማስረዳት ከቻልሽ በደንብ ልታስረድጅኝ ትችያለሽ ወይ ብሎ ቢሌንን እየጠየቃን ነበረ። ቢሌን ግን የሰጠችው መልስ በፍጹም እኛ ከሶስት ሴት ውስጥ ነው የተመረጥነው። ነገር ግን አሁንም የራሱ ፍላጎትና የራሱ ምርጫ እስከሆነ ድረስ እኔን የሚያጨናንቀኝ ጉዳይ ያለ አይመስለኝም ብላ መልስ ስትሰጠው ነበረ። እንዴት ነው እንደዚህ የምትዩ? ያንቺ ምክንያት ምንድነው? አንቺ የምታደርጊው ድርጊትስ ከየት ወዴት እንዴት ነው የሚባል ሁኔታ እንግዲህ አብረው እየተነጋገሩ ነው ማለት ነው። ነገሮቹን ግን በጣም አቶ አምነን በአሁኑ ጊዜ መሪውማን ነው የሚፈልገው። አምነንን እንግዲህ መሪውማ ካለበት ቦታ እየፈለገችውና ከአምነን ጋራ መገናኘት ትፈልጋለች ማለት ነው። በመካከሉ ላይ ደግሞ ምርማሪ የአቶ አምነንን የሚመረምረው መርማሪ መጥቷል ተብሎ እንግዲህ ከአያቱ ጋራ እየፈለጉትና መሪውም ደግሞ ነገሮቹን በየአንዳንዱ ማወቅና መረዳት ስለምትፈልግ ተናገረች። ብሌን ደግሞ ለባብሳ ልክ ወደ ውጪ ልትወጣ ስትል አቶ አምነን አይቷት ወዴት ነው ለመውጣት የምትሞክሪው ስላት፣ አይ እኔ የምፈልገው ሰው የሌለበት ቦታ ነው መሄድ የምፈልገው እንጂ ሌላ ነገር ምንም የምፈልገው ነገር አንዲትም ነገር የለም በሚባል ሁኔታ እየተናገረች ነው ማለት ነው። ነገሮቹ ሁሉ ለበጎ እስከሆኑ ድረስ ሁሉም ነገር ለመልካምና ሁሉም ነገር ለጥሩ እንግዲህ እየሰሩ እያለ የአቶ አምነን ወንድም ነገሮቹን በየአንዳንዱ ሁሉንም ነገር ማወቅ ይፈልጋል። እንግዲህ ምርመራው የመጣበት ምክንያት አለው። ምክንያቱ በፊት አቶ አምነም የራሱ ድርጅት በጣም ዝብርቅርቁ ወጥቶበት ነበረ። የእሱ ድርጅት የአቶ አምነን ድርጅት የድርጅት አሁን ቀስ በቀስ ሊስተካከል እየተሞከረ ነው። ነገር ግን የሆኑ አንዳንድ ሰዎች ድርጅቱን እንደዘረፉና እንዳፈረሱ እነሱ እርስ በራሳቸው እየተረዳዱ ነበረ። ነገር ግን እንደዛ ቢሆንም ነገሮቹ ለጊዜው በጣም ከብዶት ነበረ። አቶ አምነን እንግዲህ አሁን መርማሪውን እንዲመረመርበት ዶክመንቱ ደግሞ እንዲመለስለትና ከአቶ አምነን ወንድም ጋራ እንግዲህ ወንድሙም አሁን ስለተገኘ ከሱ ጋራ ስራ መስራት ባለፈው ቪዲዮ እየተነጋገሩ ነበረ። ስለዚህ ከሱ ጋራ ስራውን መስራት ስለሚፈልግ አምነን ያለውን ነገር ማወቅ ይፈልጋል ማለት ነው። ይሄ ብቻውን ነው ያደገው። ነገር ግን ቢሆንም አቶ አምነን ባለፈውም ድርጅቱ አለ፣ ግን ድርጅቱ ኪሳራ እንደደረሰና ዶክሜንቴ ከድርጅቱ ውስጥ እንደጠፋ ብሎ ተናግሯል ማለት ነው። እና ድርጅቴ ዶክሜንቱ ስለጠፋ ምርመራው ነው የመጣው። ምርመራው ሲመጣ እንግዲህ
አንዳንድ ነገሮችን እያወሩ ነበረ። እነሱ አንዳንድ ነገሮችን ሲያወሩ አቶ አምነን እንግዲህ የኢሻራ እጁ ላይ ይሁን ምን ላይ እኔ አልገባኝም። የሰው የሰው ህይወት እንዳጠፋና ሰው እንደገደለ ነው የሚያሳየው። ነገር ግን በዛ ሁኔታ ሁሉም ሰው ነው የተደነጋገጠውና ዶክተሩም አስቦት ወደ ውጪ ወጣ ሲል ነበረና ወደ ውጪ ወጣ ካለ በኋላ ነገሮቹ የአቶ አምነን ወንድም ሽክክ ብሎ ከሱ ጋራ ብር ልጨምርልክ በሺና በ30ና በ50 ሺህ እያሰበለት ነገሮቹ እንግዲህ እየተምዛዛበት ነው ማለት ነው። ስለዚህ እንግዲህ ወደ ሌሎቹ ቪዲዮዎቹ በጣም የዛሬ ፊልም እንግዲህ የአቶ የአቶ መነን ወንድም በጣም እንግዲህ ቀጥ ብሎ ብር እከፍላለሁ ብሎ የደለለውና በ50ና በ40 ሺህ በ30 ሺህ በ20 ሺህ የተናገረው ብር እንግዲህ በዛ በጉቦ ዶክሜንቷን የነሱን ዶክሜንት የሰረቀችው ሴትዮ እንድትገኝና የአቶ አምነን ወንድም እሷን እንዲያገኛትና እንዲያነጋግራት ያደረገ ሰው አለ ማለት ነው። እና ወደ ሌላው እንግዲህ ስንሄድ ያንን እንደዛ ዶክመንቱን ሰርቃ እንደዛ ጉድ ያደረገችውንም አግኝቶ አምጪ ዶክመንቱን ብሎ እየጠጣች ነበረና ሲያነጋግራት ነው። እሱ እንደዛ ብሎ ካነጋገራት በኋላ እንግዲህ ምን ፈልገህ ነው? እኔ ዝም ብሎ ወሬ አልፈልግም። ዝም ብሎ ወሬ እኔ ስለማልፈልግ አንተ ደግሞ የምትፈልገውን ነገር ማድረግ ትችላለህ። አሁን ለምንድነው የመጣኸው? ለምንድነው የፈለከኝ ብሎ ነው እየጠየቃት ያለ። ስለዚህ እንግዲህ ነገሮቹ ለሷ በጣም ከባድ ነው። ነገሮቹ ሁሉ ለሷ በጣም ከባድ እየሆነ ነውና እሷ አልሰጥም ዶክሜንቱን ብለዋለች። ለምን ብሎ እሱ ደግሞ በጣም እየጠየቃት ነው። ነገሮቹ ሁሉ ዝብርቅርቅ ወጥቶበታል ማለት ነውና እኔ ደግሞ የገረመኝ መሪውም ነች። መሪውም በጣም አቶ አምነንን ትፈልገዋለች። መሪውም ማለት ነው። አቶ አምነንን በጣም ስለምትፈልገው በጣም ስለምትወደው እንግዲህ ከብሌን ጋራ ጠጋ ጠጋ ብላ ብሌን አንዳንድ ያነበበችውን ከመጽሐፍ ውስጥ አንዳንድ ነገሮችን ያደረገችውን ነገር ብሌን እሷ ላይ ተኝታ ብሌንን እየጠየቀቻትና ብሌን አንዳንድ ነገሮችን እያስረዳቻት ነው ማለት ነው። ስለዚህ እንግዲህ ብሌን እያስረዳቻት የምታስረዳትም እንግዲህ ስለ ምግባርና ስለ ሁሉም ነገር የሚመጣው ነገር እንዴት እንደሚታለፍና ራሷን እንዴት አድርጋ ራሷን እንደምትጠብቅ እንዴት አድርጓ እንደ ምን ልበላችሁ እንዴት አርግታ እንደምትቋቋም ብሌን ለመሪውም እየነገረቻት ነው ማለት ነው። እንግዲህ ወይዘሮ ሳራም ስልክ ደውላ ብሌንም ደህና ተደውሎላት ብሌንም ደህና ነች፣ አከሌም ደህና ነው፣ ደጁም ቀየም ደህና ነው እያለች ነው። እሷ እንግዲህ ዛሬ ከኩሽና ትንሽ እረፍት አግኝታ ነው መሰለኝ። ወደ ሌላው ቪዲዮ ደግሞ አቶ አምነን በጣም የሚገርምና በጣም የሚደንቅ ነገር ሰው ገሎ እስር ቤት አልገባም። የእሱ ወንድም ደግሞ ነገሮቹን በየአንዳንዱ ዶክመንቱን ለመውሰድ
ብር ከፍላለሁ በሚል ሁኔታ ዶክመንቱን የሰረቀችውንም ሴት አግኝቷል ማለት ነው። እና ከዛ በተረፈ ደግሞ አቶ አምነን ሰው ገደለ ሲባል በፍጹም አላመነምና እንግዲህ ተጠራርተው የሆነ ቦታ አብረው ቁጭ ብለው ስለ አንዳንድ ነገሮች አብረው እያወሩ ነበረ። አቶ አምነን እንግዲህ ቁጭ ብለው ታናሽ ወንድሙ የሆነ ሰውዬ በተረት እየነገረው ነውና የሆነ ሰውዬ የሆነ ሰው ገሎ እንግዲህ ለራሱ እየኖረ ምናምን ብሎ ሲነግረው እንዴት ነው እንደዛ የምትለውም አላለውምና እንግዲህ ያ ሰው ወዶ አይደለም በሚባል ሁኔታ መልስ እየመለሰለት ነበረና ታዲያ የሰው ገለው ጥሎ እረፍት አለ ወይ እረፍት ይገኛል ወይ በሚል ሁኔታ በሚገርም ሁኔታ መልሱን እየመለሰለት ነው። ምን ችግር አለው ይላል አቶ አምነን። ሰው ታዲያ ቢሞት ምን ችግር አለው? በሚል ሁኔታ ያ ሰውም እኮ ሰው ከገደለ ወዶ አይደለም ሰውን የሚገለው ወዶ አይደለም። ስለዚህ እና አንተስ ምንድነው የምትለው ሲል በምክር መመካከር ነው እንጂ በሌላ በጥልና በሞት ምን አመጣው ብሎ ሲጠይቀው ነበረና አቶ አምነን እንግዲህ ስራውን ለወንድሙ አላመነምና ወንድሙ ደግሞ ቀስ በቀስ ከአፉን ለማውጣትና እሱ እንዴት እንደዚህ ታደርጋለህ በሚባል ደረጃ ሊጠይቀውም በጣም ነው የደበረው ማለት ነው። እና በሚገርም ሁኔታ የአቶ አምነን ወንድም ትንሽ ታጋዥ ነውና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ መኪናችንንም እያጦዝን ምኞታችንንም እያሳካን ሁሉም ነገር ለበጎ ነው እያልን ስለዚህ ወደዚህ ቻናል እየተቀላቀላችሁ አብረን እንሂድ ኑና ተቀላቀሉ የደውሏን ምልክት እየተጫናችሁ ማለት ነውና። ሌሎቹ ቪዲዮ ደግሞ እነሱ እንግዲህ ያው እየተሰባሰቡ አንዳንድ ጊዜ ደግሞ የተለያየ ነገሮችንም እያሳዩ አንዳንድ ጊዜ ደግሞ በጣም የሚያሳዝን ነገር እያሳዩ የራሳቸውንም ላይፍ እያሳለፉ እየኖሩ ነው ማለት ነው። እኛ ደግሞ እንግዲህ በዚህ ቻናልም የማናድግ ዝም ብለን እየለፋለፍን ነው። እናንተስ ምን ትላላችሁ ነው የኔ ጥያቄ? እናንተስ እንዴት ምን ትላላችሁ? በአዲስ ቪዲዮ እስከምመጣ ላይክ ሼር